ስሙኝ ጋንም የተዘጋጀው ለእንደዚህ አይነቱ ሰው ነው። ስራው በጣም ይዘገንናል። ጭራቅ የሆነ ሰው ነው። ሚስቱንም ልጁንም ነው ለብር ብሎ የገደላቸው። ስሙም ካርል ይባላል። የእሱም ታሪክ ሲጀምር እድሜው 30 ነው። ብዙ ፈረሶች እንዲኖሩት ይፈልጋል። ይህን ለማድረግ ደግሞ በቂ ገንዘብ የለውም። የሚሰራው ስራም ይህን ያክል ትርፋማ አይደል። ታዲያም ራሱን አፕግሬድ አደረገ ወይም ደግሞ ራሱን አሻሻለ ብር ለማግኘት በጭራሽ። እናም የሆነ ቀን የሆነ ሀሳብ ብልጭ ይለታል። ለምን ሚስቴን ገድያት የኢንሹራንስ ብር አልቀበልም ይላል። ሚስቱም ሳታውቅ በእሷ ስም ኢንሹራንስ ገባ። የህይወት ኢንሹራንስ ከሞተች እሱ ተከፋይ የሚሆንበት የተፈራረመም ደግሞ $200,000 እንዲሰጡት ነበር። ከዛም እንዴት አድርጎ እንደሚገላት ማሰብ ጀመረ። አንድ ሀሳብም መጣለት። ድንገተኛ የእሳት አደጋ ቤት ውስጥ እንደተነሳ አስመስሎ በዛ መንገድ ሊገላት አሰበ። ጊዜያቶች ትንሽ አለፉ። ይህ ታሪክም የተፈጠረው በ1991 ነበር እንደ ፈረንጆች አቆጣጠር። ሚስቱም ታዲያ በዚህ ቀን ገላዋን ለመታጠብ ሻወር ቤት ትገባል። ስሟም ደግሞ ክርስቲና ይባላል። እናም እሷ ሳታውቀው ቀስ ብሎ በሩ እንዳይከፈት ቁምሳጥን አምጥቶ በሩ ላይ ያደርጋል። እሷም ከውስጥ ምንም እየተፈጠረ ያለው ነገር አትሰማም። ሄዶም ደግሞ ጋዛ አምጥቶ አርከፈከፈ፣ ስፔሻሊ እዚህ ቁም ሳጥኑ ላይ። ከዛም ራቅ ብሎ ለኮሰው። ወዲያው ነበር ይሄ ነገር የተቀጣጠለው። ከዛም ልክ ምንም እንደማያውቀው ነው እሳት ብሎ ግርግር ፈጥሮ ቤት ውስጥ ልጆች ነበሩ፣ ልጆቹን ይዟቸው ወጣ። ይህን ካደረገ በኋላ ተመልሶ ሄዶ በቃ ሚስቱ እንደሚረዳም ለማስመሰል ሞከረ፣ ግን በጭራሽ ማዳን አልፈለገም። እናም ወደኋላ ተመልሶ እንደሞከረ አስመስሎ ከልጆቹ ጋር ቤቱ ሲቃጠል ቁጭ ብሎ ያያል። ክርስቲና ደግሞ ከዚህ ሰዓት ለማምለጥ በሩ መታገል ጀመረች። በሩ ግን ምንም አልከፈታል። የሚገርመው ደግሞ መስኮት ነበረ። በዚህ መስኮት ለማምለጥም ሞከረች፣ ግን እሱ ተዘጋጅቶበት ነበረ እና መስኮቱን እንዳታመልጥ ብሎ በውጭ በኩል ድርግም አድርጎ ደፍኖታል። ምንም መውጫ ሳታገኝ ታዲያ እሳቱ ክርስቲናን በላት። ይህን ነገር ፖሊሶች ሲያዩ እውነትም በቃ አጋጣሚ ነው እንጂ ሆን ብሎ የገደላት የለም አሉ። ካርልም በዚህ ግድያ አመለጠ። ጭራሽ ሁሉ የኢንሹራንስ ብሩም $200,000 ወሰደ። በትንሽ ቀናቶች ውስጥ ካለበት ቦታ ወደ ኒውዮርክ ሄደ። የሚስቱ ቀብር ስነስርዓት ሁሉ ሳያልቅ ማለት ነው። በዚህ ፍጥነት ነው ጥሏት ሄዶ። ሀገሩ የሚኖርበት የነበረው ካሊፎርኒያ ውስጥ ነው። ጊዜያቶች አለ። 2001 መጣ እንደ ፈረንጆች አቆጣጠር። ካርሎም ያኔ ባገኘው ብር ሲመኛ የነበረውን ፈረሶችን ማርባት፣ እርስ በርስ እያዳቀለ ሌላ የፈረስ ዝርያዎችን ማዋለድ፣ ብቻ ይህንን ስራ እየሰራ ነው። ጊዜያቶች አለፉ። ከዚህ ውጭም ደግሞ የግል ህይወቱ ላይ ደግሞ ሚስት አግብቷል። ሌላ ሚስት ሲንዲ የምትባል። በአመቱ ግን 2002 ላይ እንደ ፈረንጆች አቆጣጠር ካርል ከሰረ። ደግሞ እንዴት አይከሰር? ሰው ገላችሁ ብር አግኝታችሁ ይሳካልናል የምትሉ ሰዎች ጭንቅላታችሁ ትክክል አይደለም። መቼም ቢሆን አይሳካላል። እሱም ደግሞ ብር አጣ፣ ተቸገረ። እንዳሰበው ፈረሶቹን ማርባት ምናምን አዋጭ አይደለም። ስለዚህ አሁን በሌላ መንገድ ከኢንሹራንስ ብር የሚያጭበረብርበትን ሀሳብ መፈለግ ጀመረ። ግን በአሁኑ በሰው ለማድረግ አላሰበም። በፈረሶቹ ነው ብር መስራት ያሰበው። እናም ሄዶ ከኢንሹራንስ ካምፓኒ በፈረሶች ኢንሹራንስ መግባት ፈልጋለሁ አለ። ኢንሹራንስ ካምፓኒዎች ተቀበሉት። ነገሩም ደግሞ እንዳይጠረጠር እንዳይነቃበት ትንሽ ወራቶች ካሳለፈ በኋላ የፈረሶቹ የሚኖሩበት የራሳቸው ጋጥ አላቸው። ቤት ተሰርቶላቸዋል። የሚበሉት ደግሞ ጎን ለጎን ሳር አለ። እዛ ሳር ጋር ሄዶ ይሄንን የፈረስ ጋጡን ድርግም አድርጎ ከዘጋ በኋላ ሳሩን ለኮሰው በሳት ዘሎም ከወጣ በኋላ ፈረሶቹን ድርግም አድርጎ ዘጋባቸው። እሳቱን ተቀጣጥሎ ውስጥ የነበሩ 3 ፈረሶች እሳቱ በላቸው። እሱ ጭንቅላት ውስጥ ማዘን የሚባል ነገር የለም። ዋናው ብር ነው። ደግሞ ተሳካለ። የኢንሹራንስ ካምፓኒ መጥቶ እሳት አደጋ ጠሪዎችን እንዲመረምሩ አደረገ። ከዛም ድንገተኛ ነው አሉ። የኢንሹራንስ ካምፓኒ ብር ከፈለ። ወደ $100,000 ነው የከፈለው። በአሁኑ ጊዜያቶች ማለፍ ቀጠሉ። አመታቶች አለፉ። 2008 መጣ እንደ ፈረንጆች አቆጣጠር። አሁንም ታዲያ ካርል ብር ቸገረው። እንደለመደውም አሁንም የኢንሹራንስ ብር ለማጭበርበር አሰበ። በአሁኑ ግን ለመግደል ያሰበው የገዛ ልጁን ነው። ምክንያቱም እንደተለመደው ፈረሶቹ ጋር ሄዶ ጋጥ ውስጥ እሳት ቢለኩሶ እሳት ቢያነሳሳና የሚያምነው የለም። ግን ልጁን ቢገለው ሰው ስለማይጠረጥር ልጁን ለመግደል ተነሳ። ልጁም ስሙ ሊቫይ ይባላል። ያኔ እናቱ ስትሞት ሊቫይ ትንሽ ልጅ ነበረ። ካርል እናቱን በእሳት አቃጥሎ ሲገልበት፣ ግን አሁን አድጎ 23 ዓመት ሆኖታል። ጭራሽ ሁሉ ሚስትና ልጆች ሁሉ አሉ። እና ካርል ደውሎ ለሊቫይ አሁን አንተ የልጅ አባት፣ ድንገት አንተ የሆነ ነገር ብትሆን አደጋ ቢደርስብህ ልጆች ምንድነው የሚወጣቸው? ልጆች ሊቸገሩ ነው፣ ኢንሹራንስ ግባ እንጂ ይሄ እኮ ግዴታ ነው ብሎ ልክ እንዴት ነው አባት ለልጁ እንደሚመክረው መከረው። በዚህም ደግሞ ሊቫይ ያው ከአባቱ የመጣ ምክር ስለሆነ እሺ ብሎ ተስማማ። ካርልም ታዲያ ይዞት ሄደ ወደ ኢንሹራንስ ካምፓኒ። የሚገርመው ደግሞ ልጁን አሳምኖት ድንገት እንኳን የሆነ ነገር ቢደርስበት አባቱ ብሩ መቀበል እንዲችል አደረገ። እዚህ ኢንሹራንስ ውል ላይ
ማለት ነው። ስለዚህ ሊቫይ ወይም ደግሞ የካርሎ ልጅ ቢሞት ብሩ የሚወስደው አባትየው ነው ማለት ደግሞ የመሰለው ይገለኛል ብሎ ስላላሰበ እያንዳንዱን ነገር እሺ ብሎት ነበር የተቀበለው። የተባሉትም የኢንሹራንስ ብር ወደ $700,000 ነበር። እንደሚፈልገውም አሁን ካርል ከሆነለት በኋላ ጊዜ መጠበቅ ጀመረ። ነገሮችን ማመቻቸት ጀመረ፣ እንዴት አድርጎ እንደሚገለው። የሆነ ቅድም አቅዶ ልጁን ይጠራዋል። የሆነች መኪና እየሰራው ምስቲናና አግዘኝ ይለዋል። ሊቫይም መጥቶ አባቱን ማገዝ ጀመረ። እቺ ትሰራለች የተባለችውንም መኪና ለማየት ሊቫይ ከመኪናዋ እስር ይገባል። መኪናዋ የቆመችው ያው መኪና በሚያነሳ በክሪክ ነበር። ታዲያም ይሄን አጋጣሚ ተጠቅሞ ካርል መኪናውን ንቅንቅ አድርጎ ሊቫይ ላይ ይጥለዋል። ሊቫይም ከታች ነበረ ይሄ መኪና ፍጭጭ ያደርገዋል። እናም እዛው ጸጥ ይላል። ፖሊስ መጥቶ መመርመር ጀመረ። ካርልም ታዲያ ተዘጋጅቶበት ስለነበረ ቆንጆ ውሸቶችን ዋሽቷቸው ፖሊሶቹን አሳመናል። እናም የሊቫይ ሞት ድንገተኛ ክስተት ነው አሉ ፖሊሶች። ካርል በዚህ በኩል በቃ እየገደለ ማምለጥ ስራ ሆነ። ጭራሽ ሁሉ የኢንሹራንሱ ብር ሁላ ሄዶ ተቀበለ። $700,000 በጣም ብዙ ነው። ያደረገውም አዲስ ያስፈልገኛል ብሎ የእንስሳት ፋርም ምናምን እንዲሁም ማረሻዎችን እንዲሁም ለእንቅስቃሴ እንዲመቸው ትልልቅ መኪኖችን እንደ ትራክ የሆኑ ማለት ነው። ሌሎችም ደግሞ ጎን ለጎን የዳክዬ ፋርምም ከፍቷል። ያው እነሱን አብልቶ አጥግቦ ከዛ ስጋቸውን ለመሸጥ ማለት ነው። ታዲያ አሁን ነገሮች ለሱ ተመችተውት እንደሚፈልገው እየኖረ ግን የሊቫይ አሟሟት ብዙ ሰዎችን አላሳመን። ድንገተኛ ነው የሚለው ስፔሻሊ ደግሞ የክርስቲና ቤተሰቦች። ክርስቲና ማነች? መጀመሪያ በእሳት አቃጥሎ የገደላል። የእሷ ቤተሰቦች እስካሁን ድረስ የልጃቸው አሟሟት ድንገተኛ ነው ብሎ ያስቡ። ጭራሽ ሁሉ አሁን ልጃቸው ሲሞት የበለጠ መጠራጠር ጀመሩ። በቃ ካርል እዚህ ግድያ ውስጥ ተሳትፏል ብለው ማለት እነሱ ብቻ አይደለም ቢጠራጠሩት፣ የራሱ ሌሎች ሴቶች ልጆች አሉት ካርል። እነሱ ራሱ የወንድማችን ሞት ላይ እጁ አለበት ብለው ይጠረጥሩት። ከሁሉም የባሰው ደግሞ አሁን ያገባት ሚስቱ በጣም ነው የምጠረጥረው። ምክንያቱም እንደ በፊት ሚስቱ እኔንም ሊገለኝ ይችላል ብላ ስለምፈራ በጣም ትጠራጠራለች። ጭራሽ ሁሉ ነገሩን ለማጣራት የራሷን የሆነ ፕራይቬት ኢንቨስቲጌተር ቀጠረች፣ እሱን የሚመረምር ስራዬ ብሎም ይሄ መርማሪ ካርልም መከታተል ጀመረ። እንዲሁም የኢንሹራንስ ብሮችን ማጣራት ጀመረ። ያገባት ሚስቱ ሳታውቀው በሷ ስም 1.2 ሚሊዮን ኢንሹራንስ ብር ገብቷል። እስካሁን ደግሞ የሚሞቱ ሰዎችን ኢንሹራንስ ብር የሚወስደው እሱ ነው። ስለዚህ እቺ አዲሱ ሚስቱም ለሷም እየተቀመመላት ነበር ማለት ነው። ልትገደል ስትሞት 1.2 ሚሊዮን እሱ ይወስዳል። ፈርታም ባይሆን አጋጣሚ ስለሆነ የሚገለው ለፖሊስ አሳወቅ። ውስጧ ፍርሃት እንዳለ እንደምጠራጠር የኢንሹራንስ ብሮችን እኚህ ሰዎች ከሞተ በኋላ እሱ እንደሚወስድ በሷ ስም 1.2 ሚሊዮን ዶላር ኢንሹራንስ ብር እንደገባና ሊገላት እንደሚችል ተናገረ። ፖሊስ ደግሞ ይህንም መረጃ ብሎ ሄዶ እሱ መያዝ አይችልም። ትክክለኛ ማስረጃ ያስፈልጋቸዋል። ራሷን ሲንዲን ፖሊሶች በጣም ቅረቢውና ነገሩን ቀላል አስመስለሽ ከሱ አንደበት እንዲወጣ አድርጊ አሏት። እናም ድምፅ ሪካርድ የሚያደርግ እሷ ላይ ተደርጎ ጥሩ ጊዜ እናሳለፍ ብለው እሺ ብለው ሆቴል ተገናኝተው እመነኝ ምናምን ብላ የምጠረጥረውን ነገር ስትነግረው እውነት ነው ይላል። የሊቫይ ሞት ወይም ደግሞ የልጁ ሞት ድንገተኛ እንዳልሆነ ተናገረ። በዚህ ሰዓት እሷ ፖሊሶች የሰጧት ሪካርድ የሚያደርግ ልብሷ ላይ አድርጋ ነበር። እናም እሱ ራሱ ላይ መሰከረ ማለት። እናም ሄደው ፖሊሶች እሱን ቀጨም አደረጉ። ትክክለኛ ፎቶ ይህን ይመስል። ውልም ቀረበለት። 15 ዓመት ትታሰራለህ ወይስ ትከራከራለህ የሚል። እሱ ኧረ አልከራከርም 15 ዓመት ጽኑ እስራት ይቀበላሉ አለ፣ በልጁ ሞት ምክንያት ማለት። ፖሊሶች ግን በዚህ አላቆሙ። የበፊት ሚስቱ እሱ እንደገደለ ማስረጃ ከሰበሰቡ በኋላ ድጋሚ ፍርድ አቆሙት። እናም ፍርድ ቤቱ ካረጋገጠ በኋላ ከ15 ዓመት ወደ እድሜ ልክ ተቀየረ። በነገራችን ላይ ከዚህ ታሪክ አንድ ማወቅ ያለባችሁ ነገር ብር በእንደዚህ አይነት መንገድ አግኝታችሁ አንድ ሰው ብጠቁሙ ማለት ታገኙ የተሻለ ህይወት የኖረ ሰው ገሎ አይደለም፣ ሰርቆ ራሱ ቢሆን ከደሃ ላይ ቀምቶ ራሱ ቢሆን ወይ በሽተኛ ነው ወይ ብር ብቻ ነው ያለው፣ ሌላው ህይወቱ በቃ የሚያለቅስበት ነው፣ የሚያስጠላ ህይወት ነው የሚኖረው። ሰው ልጅ ብር በዚህ መንገድ አመጡ መቼም ሰው አይሆንም። እናም ሰርቄ ወይ እንትን ብዬ ምናምን ለውጣለሁ ብላችሁ የምታስቡ ሰዎች ጊዜያዊ ነው እንጂ የእጃችሁን ታገኛላችሁ። የዛሬን ቪዲዮ ይሄን ይመስላል። ክላስ እንደነገርኳችሁ ሰኔ 16 ይጀምራል። አዳማ ያላችሁ እየደወላችሁ ተመዝገቡ። በዚህ ስልክ ቁጥር ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን ደረሱ።